የመተት አንዱና ዋናው ዓላማው እድልን ህይወትን መቀማት ነው። የምንቀማው ደግሞ በማያውቁን ሳይሆን የኔ በመንላቸው በጓደኝነት የምናምናቸውና አልፎ ተርፎ በስጋ የሚዛመዱን ቤተሰብም ሊሆኑ ይችላሉ። ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን እያነሳን እንወያያለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቪዲዮውን ጀምሩ። በቀጥታ ወደ ዛሬው ፕሮግራማችን እንሄዳለን። አብራችሁን ቆዩ። የመተት አንዱና ዋናው ዓላማው እድልን ህይወትን መቀማት ነው። የምንቀማው ደግሞ በማያውቁን ሳይሆን የኔ በመንላቸው በጓደኝነት የምናምናቸውና አልፎ ተርፎ በስጋ የሚዛመዱን ቤተሰብም ሊሆኑ ይችላሉ። በአሁን ጊዜ ህይወትን በመተት አጋንንት መቀማት የተለመደ ነገር እስኪመስል ደርሷል። አንዲት ሴት ወይም አንድ ወንድ በመተት አጋንንት እጮኛውንና ትዳሩን ሊያጣ ይችላል። የዚህ ነገር ዋነኛው መንስኤ ቅናት ነው። ዛሬ አጋንንት ሳቢዎችና መተት መታቾች አንዱ ስራቸው የአንዱን እድል ለሌላው ማስተላለፍ ነው። የእጮኝነትና የትዳር ህይወት በመተት የሚወሰደው ወይም ችግር የሚገጥመው በሶስት መልኩ ነው። አንደኛ የኛን ወደፊት እድል በአውደ ነገስት ጠንቋዮች፣ በኮከብ ቀጣሪዎች በማስጠናት ገና የእጮኝነትና የትዳር ህይወት ሳንጀምር በእንጭጩ የሚቀጩብን የሚወስዱብን ነው። ሁለተኛው እጮኛ ወይም ትዳር ከያዝን በኋላ በእኛ በመቅናት የያዝነውን ነጥቀው ለራሳቸው ለማድረግ በሚመተት መተት ነው። ሶስተኛው በክፉና በቀኒታ ሰዎች የሚደረገው ይኸውም ትዳራችንን ለማፍረስ በሚደረግ መተት ነው። በዚህ መልኩ የሚሰራው መተት አስመታቾቹ ምንም ጥቅም አያገኙም። ለኛ ካላቸው መጥፎ አመለካከት በመነሳት የትዳር ህይወታችንን ለማበላሸት ብቻ የሚያሰሩት መተት ስለሆነ፣ ስለዚህ አንድ ሰው የእጮኝነትና የትዳር ህይወቱን ከጀመረና ትዳር ውስጥ ከገባ በኋላ እድሉ ይወሰዳል። የመጀመሪያው ማለትም የኛን መልካም የወደፊት እድል በአውደ ነገስት በማስጠንቆል ጠንቋይ በመጠየቅ የሚመተተው መተት አንዱና ትልቁ ችግሩ እድላችን ገና በጧቱ ስለተወሰደ በምንም ታምር የእጮኝነትና የትዳር ህይወት እንዳይሳካልን ያደርገናል። የእጮኝነትና የትዳር ህይወት አንጀምርም። ብንጀምርም እንኳን ወዲያው ባልታወቀ ምክንያት እንተዋለን። ምክንያቱ እድላችን ገና ከጅምሩ ስለተወሰደ። በተለይ ገርግድ የተሰኘው መተት ከተደረገብን እጮኝነትን ትዳርን ገና ሳንጀምር ሐሳቡን እንድንጠላ ያደርገናል። በቤተሰብ በጓደኛ ጓደኛ የለሽም አላገባሽም፣ ጓደኛ የለህም አላገባህም ስንባል ደማችን ይፈላል። አንዳንዶች እንደ ሰው እጮኛ የመያዝና የማግባት ፍላጎት አለን፣ ግን ገና ህይወቱን ስናስበው መልካም ሳይሆን ከንቱ አድርገን እንድንቆጥረው ገብተን እንዳናየው በመተት ስለተጠፈርን አንገባበትም፣ አናስበውም። ህይወቱን ከመፍራታችን የተነሳ ስለ ትዳር ሲወራ ለመስማት ጆሮ ዳባ ልበስ እንላለን። የእጮኝነትና የትዳር ህይወታችንን በማለዳ ስለተቀማን እኛ እንንከራተታለን። የኛን የወሰዱት በአጋንንት ጥበብ አግብተው ወልደው ይኖሩበታል። እኛም እድላችን በመተት እንደተነጠቅን ስለማናውቅ ትዳርን ስናስብ ተራራ መስሎ ይታየናል። ብንሞክርም ገና ከጅምሩ ይበላሻል። ሁለተኛውና ብዙዎች የተጎዱበት እጮኛ ይዘው ወደ ትዳር ተጉዘው ሊገቡበት ያሰቡትን የሚቀሙበት ሂደት ነው። ይህ በተለይ የኔ በመንላቸው ሰዎች የሚፈጸም አሳዛኝ ታሪክ ነው። ልብ ካላችሁ አንዳንዶች ጥሩ ጓደኛ ይዘው እጮኛቸውን ለጓደኞቻቸው ያስተዋውቃሉ። እነሱም ለጊዜው በፍቅር ይደሰታሉ። ግን በፍቅር ህይወታችን ውስጥ ባለው ሰው መልካም ሰብና፣ ቆንጅና፣ ቁመና፣ ዕውቀት፣ ሀብትና ለኛ ባለው ልዩ ፍቅር፣ ክብርና አመለካከት መቅናት ይጀምራሉ። ቅናታቸውን ላለማሳወቅ በእኛ ሰው ህይወት ውስጥ እየገቡ አንድ ቀን ለሱ አንድ ቀን ለሷ የማይሆን ነገር እየተናገሩ በሁለቱ መሃል ሆነው በስውርና በግልጽ ያጋጫሉ። አልሆን ሲላቸው በልብሳችን፣ በጫማችን፣ በፀጉራችን፣ በውስጥ ልብሶቻችን፣ በተለያዩ ነገሮች መተት በማስመተት የኛን ሰው መንጠቅ ብሎ ማሳጣት ይጀምራሉ። በመተት የተነጠቅነው ሰው በአስገራሚ ሁኔታ እኛም በመተው በመጥላት ችላ በማለት ከኛ ጓደኛ ጋር ፍቅር ይጀምራል። ሲያጥላሉብን የነበረውን ሰው ቀምተው የራሳቸው ያደርጋሉ። እንዲሁም የራሳችን ሰው በመተት አፋተውን የኛኑ ሰው ያገባሉ። የሚገርመው ከኛ በመተት ነጥቀው ያገቡት ሰው ደስታ ያጣ የመከራ ኑሮ ይኖራል። እዚህ ላይ ልብ ልትሉት የሚገባው የናንተው ወዳጅ የናንተውን ሰው የናንተን እጮኛና የትዳር አጋር ማጥላላት አቃቂር ማውጣት ጀመሩ ማለት ያ ሰው የራሳቸው እንዲሆን መንገድ ጠረጉ ማለት ነው። እናንተ ወዳችሁ ፈቅዳችሁ ያዋጣኛል ብላችሁ ህይወቴ ነው ብላችሁ የገባችሁበትን ህይወት ማጥላላት ከጀመሩ መቅናት ጀምረዋል ማለት ነው።
እንዲህ አይነት ምልክቶች ስታዩ ከነዛ ሰዎች ራቁ። ካልሆነ ግን የራሳችሁን ሰው በእነሱ ስትነጠቁ ያኔ ይገባችኋል። ሶስተኛ በባለትዳሮች ላይ የሚመተተው መተት በብዛት የኛ በምንላቸው ሰዎች የሚሰራ ነው። ለምሳሌ ሁለት እጮኛሞች ተዋደው ይጋባሉ። ጋብቻቸውን ያልወደዱ ሰዎች በተለይም የቅርብ ጓደኞች እንዴት ተበለጥኩ እኔ ያለው እሷ እንዴት አገባች ከሚል ቅናት፣ ሌላው የኛ የሥጋ ዘመዶች እንዴት እሱን አገባች ከሚል አጉል ምቀኝነት በመነሳት በመተት ሊያለያዩ ይችላሉ። እዚህ ላይ ጥቂት የማይባሉ ባለትዳሮች መሃል ቤተሰብ በማያገባው በትዳራቸው ጣልቃ ይገባና ለማፋታት ብዙ ይጥራል። አልፋታ ሲሏቸው በመተት ለማፋታት ይሞክራሉ። ለምሳሌ ራሔልና ኤልያስ ባልና ሚስት ናቸው እንበል። የራሔል ቤተሰቦች ኤልያስን ጠልተውት ራሔልን የጠቀሟት መስሏቸው በመተት ለማፋታት ይጥራሉ ወይ ያፋታሉ። ወይም የራሔል ቤተሰቦች በራሔል ላይ በመቅናት አሊያም ባሏን ኤልያስን በመጥላት እንዴት ይህንን ሰው ታገባለች በማለት መተት ሊያደርጉ ይችላሉ። የኤልያስ ቤተሰቦች ራሔልን በመጥላት ኤልያስ ራሔልን እንዲፈታት ብለው ሲያቅታቸው በመተት ሊያፋቷቸው ይችላሉ። ወይም የኤልያስ ቤተሰቦች ኤልያስን የጠቀሙ መስሏቸው አሊያም በቅናትና በምቀኝነት ወይም እንዴት ራሔልን ያገባታል በማለት ከራሔል ጋራ ሊያፋቱት ይችላሉ። እንዲህ አይነት ባልና ሚስትን ለማፋታት የሚደረገው መተት በሚስጥር መተት ነው። ይህም የተመተተበት ሰው እንዳያውቅ የመተተበትም ሰው እንዳይታወቅ ነው። በዚህም ጊዜ እኛ ነግተን አካሄዱን ተረድተን በየቀኑ ጸሎትና ስግደት የምናደርግ ከሆነ በጸሎትና በስግደት ሰዓታችን ላይ ጠላታችን ዲያብሎስን የምንቃወም ከሆነ የምናስረው ከሆነ በመቁጠር ራሳችንን የምንፈትሽ ከሆነ ጠላታችን ዲያብሎስ ማረፊያና መቀመጫ ያጣል። በተለይም ደግሞ ለረጅም ሰዓታት መቁጠሪያ የተጠቀማችሁ ስም እየጠራችሁ ታሰር፣ እንደዚሁን እንደዚህ ያደረገኝ የምትሉ ከሆነ ጠላታችን ዲያብሎስ ጉልበትና ኃይል ድብና አድርጎ ያጣል። ስለዚህ እናሸንፈዋለን። በማን ኃይል? በክርስቶስ በእግዚአብሔር ኃይል በቅዱሳን እርዳታና አጋዥነት እናሸንፈዋለን ማለት ነው። እጮኝነትና የትዳር ዕድል የተወሰደበት ሰው ምልክት ምን ናቸው የሚለውን እኔ አንዲት ሴት ወይም አንድ ወንድ የእጮኝነትና የትዳር ዕድሉ ሲወሰድበት እጮኛና ትዳር ይጠላል። ስለ እጮኝነትና ስለ ትዳር ሲወራ ያስጠላዋል፣ መስማት አይፈልግም። ከማገባ ገዳም ልግባ ይላል። እጮኝነትና የትዳር ሕይወት ሞት መስሎ ይታየዋል። ብዙ ሴቶች የትዳር ዕድል ይወሰድባቸውና እጮኛ ይዛሉ። ነገር ግን የትዳር ዕድል ስለተወሰደባቸው ዓመታትን የሚያሳልፉት እጮኛቸውን በማግባት ሳይሆን በእጮኝነት ብቻ ነው። ዘንድሮ አገባለሁ የሚመጣው ዓመት አገባለሁ እያሉ ሳያገቡ ወይም ሳይጋቡ ብዙ ዓመታትን ያሳልፋሉ። አንዳንዶች 10ዎችን ዓመታት በእጮኝነት ያሳልፋሉ። ተጋብተው ወልደው ደስታ የሚያዩበትን ዓመታት በከንቱ እጮኝነት ያሳልፋሉ። ሌሎች ደግሞ የትዳር ዕድል ሲወሰድባቸው በፍጹም አያገቡም፣ ግን በእጮኝነት ከተለያዩ ሰዎች ጋር ያሳልፋሉ። ጊዜያቸው የሚጠፋውና የሚባክነው እጮኛ ይዞ እጮኛ በመተው ወይም እጮኛ በመቀያየር ነው። ተማርን የሚሉት በመጠናናት ሰበብ ለብዙ ዓመት በእጮኝነት ኖረው ለመጠናናት እያሉ ሳይጠናኑ እንደባከኑ ይኖራሉ። ለምሳሌ አንዲት ሴት የትዳር ዕድሏ ሲወሰድባት የትዳር ፋይሏን ዘግታ የምታተኩረው ትምህርት ላይ ይሆናል። እዚህ ላይ አትማሩ አይደለም ያልኩት። ትምህርት ስትሉ የትዳር ሕይወታችሁን እንዴት እንደምታጡ እንድታውቁ ነው። የትዳር ዕድሏ ተወስዶ በትምህርት የተጠመደች ሴት የትዳር ዕድሏ ስለተወሰደ ቤተሰብ እባክሽ አግቢ ሲላት እሷም ቆይ ልማር ማስተርሴን ሊያዝ ትላለች። ማስተርሷን ከያዘች በኋላ ቤተሰብ ደግሞ አግቢ ሲላት ቆይ ፒኤችዲን ልስራ ትላለች። የምትፈልገው ደረጃ ላይ ስትደርስ እርካታ ታጣና ሌላ ትምህርት ልማር ትላለች። እንዲህ ያለች ዘመኗን ያለ ትዳር በትምህርት ታሳልፋለች። ዘመኗን በትምህርት ስታሳልፍ የምታገባበትና የምትወልድበት ዘመን እንደሚያልፍ አታውቅም። ትምህርቱን በቀላሉ ፈልጋ እንደምታገኘው ትዳሩንም በቀላሉ የምታገኝ ይመስላታል። ወንዶችንም እንደዚሁ ነው የሚያደርጋቸው። የትዳር መተቱ በትምህርት የሚጠምዳት የትዳር ዕድሏ ተወስዶ ነው እንዳይባል ነው። በዕድሏ ሌላ ሰው አግብቶበት ወልዶበት ይኖርና እሷ ድንገት የማግባት ፍላጎት ሲመጣባት ሰዎች ከውጭ የመተት አጋንንቱ ከውስጥ ሆኖ እድሜሽ ሄዷል፣ የተማርሽ ስለሆነ የሚመጥንሽ የለም እያስባለ ዘግቶ ያስቀምጣታል። በጣም የሚያሳዝነው ብዙ ሴቶች የትዳር ዕድላቸው ሲወሰድ የመተት አጋንንቱ እንዳይታወቅበት በራሳቸው እንዲጠመዱ ያደርጋቸዋል ወይም በማይሆን ነገር ይሸውዳቸዋል። ለምሳሌ አንዲት ሴት የትዳር ዕድሏ ሲወሰድባት እንደተወሰደባት ስለማታውቅ ለሷ አለማግባትና አለመውለድን እንደ ጥሩ አጋጣሚ ታስባለች። ለምሳሌ ቆንጆ ከሆነች፣ ቁመና የሚያምር ከሆነ፣ ወጣት ከሆነች የትዳር መተት አጋንንት ከውስጥ ሆኖ ወጣት ነሽ፣ ትዳር ብትይዢ ብታገቢ መልክሽ ይጠፋል፣ ቁመናሽ ይበላሻል፣ ስለዚህ አሁን አታግቢ፣ አትወለጂ፣ ገና ነሽ፣ ተፈላጊ ነሽ፣ ቀስ ብለሽ ታግቢያለሽ እያለ በውስጥ በኩል አስሮ ያስቀምጣታል።
እሷም ለወጣትነቷ ለመልኳ ለቁመኗ የተጨነቀች ይመስላትና ግን ሳታውቀው የትዳር ዕድሏ ተወስዶባታል። ሌሎቹ ደግሞ ራሳቸውን ሳይሆን ቤተሰባቸውን በመርዳት ላይ እንዲጠመዱ ያደርጋቸዋል። እዚህ ላይ ቤተሰብ አትርዱ እያልኩ ሳይሆን የትዳር ዕድላቸው የተወሰደባቸው ሰዎች ለእናት አባቴ ቤት ሳልሰራ ወንድሞቶቼን ለቁም ነገር ሳላበቃ ይህንን ሳላደርግላቸው ይህንን ሳልገዛላቸው እያስባለ ለዛውም ለማይመሰገኑበት ቤት ሰርተው ብዙ ነገር አድርገው ጊዜያቸውን ገንዘባቸውን ለቤተሰብ እንዲገብሩ ያደርግና ራሳቸውን ሳይሆን ቤተሰብን ብቻ በመርዳት ያስጠምዳቸውና ቤተሰብንም ቀይረው እነሱ ቤተሰብ ሳይመሰርቱ ይኖራሉ። በጣም አንጀት የሚበሉት ደግሞ እነሱ ትዳር ሳይዙ ትዳር የያዙትን ወንድሞቻቸውን እየረዱ እነሱ ግን እየተጎዱ የሚኖራሉ። ለሰው ሕይወት ይሰጣሉ፣ እነሱ ግን ሕይወት ያጣሉ። የሰውን ትዳር ይረዳሉ፣ እነሱ ግን ትዳር ሳይዙ ይኖራሉ። አንዲት ሴት ወይም አንድ ወንድ በትዳራቸው መተት ሲመተትባቸው የሚያሳዩት ምልክቶች ምን ናቸው የሚለውን ስናይ ይህም ባለ ትዳሮች ሩካቤ ሥጋ ያስጠላቸዋል፣ ድንገተኛ መጠላላት ይፈጠራል፣ እንኳን ተገናኝተው ሊነጋገሩ በስልክ ለማውራት ያስጠላቸዋል፣ ምክንያት አልባ ጠብ በመሃላቸው ይፈጠራል። የምንወደው ሰውን ስናስብ ድንገት መናደድና መበሳጨት እንጀምራለን። 24 ሰዓት ስለ አንድነታችን ሳይሆን ስለ መለያየታችን እናስባለን። ግን ከተለያየን በኋላ ምን እንደምንሆንና እንዴት እንደምንቀጥል አናስብም። መለያየትን ብቻ እናስባለን። በነገራችን ላይ ብዙ ባለትዳሮች ምንም ሳይጎርልባቸው በጥሩ ፍቅርና ክብር እየኖሩ ትዳሩ ያስጠላቸዋል። የሚያምረው ቤታቸው ኦና ይሆንባቸዋል። ትዳሩ፣ ልጆቹ፣ ቤቱ ደስታ አልሰጥ ይላቸዋል። ለምንድን ነው ያገባሁት እያሉ ግራ ይጋባሉ። በዚህም ግራ እየተጋቡ ትልቅ ጭንቀት ውስጥ ይገባሉ። 24 ሰዓት ስለ ፍቺ ያስባሉ። ባስ ካለ በግልጽ እንፋታ ብለው ይጠይቃሉ። ግን የሚፋቱበት ምክንያት የለም። ሲፋቱ ምን እንደሚሆኑ አያስቡም፣ አያውቁም። የሚታያቸው መፋታታቸው ብቻ ነው። ምክንያት ፈጥረው ሆን ብለው ይጨቃጨቃሉ፣ ጠብ ይጀምራሉ። ምናልባት አንዱ ነገሩን ለማብረድ ዝም ካለ ዝምታው እንደ ትዕግስት ሳይሆን እንደ ንቀት ቆጥረው የበለጠ ይጨቃጨቃሉ። በትዳር አጋራቸው ላይ እነሱ ስህተት የሚሉትን አንድ ስህተት ካገኙ ወይም የሚታለፍ ስህተት ካገኙ ያንን ምክንያት አድርገው መለያየትን ብቻ ያውጠነጥናሉ። ስለሚፋቱበት መንገድ ጓደኛቸውን፣ ቤተሰባቸውን ያማክራሉ። የትዳራቸውን ገበና አይደብቁም፣ አይሸሽጉም። ጓዳ ጎድጓዳቸውን ለሰዎች ይናገራሉ። ቢፋቱ ሰላምና ረፍት የሚያገኙ ይመስላቸዋል። በባልና በሚስት ወይም በእጮኝነት መሃል መተት ሲመተት የዛን ሰሞን ሊያግባባቸው በማይችል ጠብ ውስጥ ይገባሉ። የሚከባበሩ ከሆነ ይናናቃሉ። የፍቅር ቃላት የሚናገሩ ከሆነ የጠብ ቃላት ይናገራሉ። የሚጠራሩት በቁልምጫ ከሆነ ቁልምጫ ወደ ጡጫና ወደ ፍጥጫ ይቀየራል። የወለላይቱ እመቤት ልጆች እጮኝነት የነገ የትዳር ሕይወት መሰረት ነው። በዚህ ሕይወት ውስጥ ብርቱ ጸሎት ከሌለ ነገን ተስፋ ያደረግንበት ሕይወታችንን ልንነጠቅ ስለምንችል ነጋችንን ዛሬን ባለው ወደፊትም በሚኖረው እግዚአብሔር ላይ በጸሎት አደራ ልንለውና በሱ ልንደገፍ ይገባል። የዘመኑ ፍጻሜ ላይ ስላለን ከሰዎች ዘንድ እምነትና እውነተኛ አምልኮት ከሕይወታቸው እየራቃቸው አጋንንት እየቀረባቸው ስለሆነ ክፉ ሰዎችን ተጠንቅቀን የክፋት ሰለባቸው ከመሆን ማምለጥ ባንችልም በእግዚአብሔር መለኮታዊ ጥበቃ ስር ለመሆን ወደ ፈጣሪ በመጠጋት አብሮነታችንን በሰማይ አምልኮት ማጠንከር ይገባናል። ዛሬ በየቤቱ የእጮኝነት የትዳር ዕድላቸው የኔ በሚሉት ሰው ተነጥቀው ተስፋ አልባ ሕይወትን ታቅፈው ባዶነትን ተላብሰው የሚኖሩ ስንቶች አሉ። ፈጣሪ የደረሰባቸውን ግፍ አይቶ የተነጠቁትን ዕድል እሱ ይመልስላቸው። ለዚህ ዋና መፍትሄው በተለይ በእጮኝነት ያላችሁ ጥንዶች በፍጹም ለማንም እጮኛሞች ነን ብላችሁ አታውሩ። በዚህ ወር ልንጋባ ነው ብላችሁ አትደስኩሩ። ለቀረባችሁ ሰው ሁሉ እጮኛሞች ነን ልንጋባ ነው ብላችሁ አታውሩ። ምክንያቱም በተናገራችሁትና ባወራችሁት ቁጥር ምቀኛና ጠላትን ነው የምታፈሩት። ባይሆን በደንብ መስመር ይዞ የጋብቻችሁ ቀን ሲቆረጥ ሲቃረብ ተናገሩ። እጮኛሞች የጀመራችሁት ወደ ትዳር እንዲቀየር፣ የተጋባችሁት ባለ ትዳሮች ደግሞ ትዳራችሁ እንዲሰምር መጸለይ ያለባችሁ። የሰዎችንም የክፉ መናፍስትንም ክፋት፣ ምቀኝነትና ጠላትነት የምታርቁት በዚህ ነውና በጣም የሚገርም ነው። ለሚያስተምሩን ለሚገስጹን ለአባቶቻችን እግዚአብሔር አምላካችን በእውነት ረጅም ዕድሜን ያደለልን። እኛም ደግሞ አስተውሎ ውድ ቤተሰቦቼ ቃለ እግዚአብሔር ወንጌል እየሰማን ብቻ አሜን አሜን እያልን ልናልፍ አይገባም። ውድ ቤተሰቦቼ ቃለ እግዚአብሔር ስንሰማ በጎደለን ነገር የምንሞላ ልንሆን ይገባል። ምክንያቱም ቃል እግዚአብሔር የሚነገረን ወንጌል የሚሰበክልን የሆነ ነገራችንን እንድናስተካክል ነው። የጎደለንን ነገር ወደ ኋላ ተመልሰን ራሳችንን መፈተሽ አለብን። ስለዚህ ቃል እግዚአብሔር ስንሰማ፣ ወንጌል ስንሰማ በደንብ አድርገን ሕይወታችንን ልንፈትሽበት ይገባል። ልላቀቀው አልቻልኩም ያለውን ኃጢአት ለማሸነፍ ምን አድርገን እናውቃለን?
ብዙዎቻችን በቁጭት አንጀታችን አሮ ውስጣችን ተቃጥሎ የምንናገረው ነገር አለን አይደለ? በቃ ይሄን ኃጢአት ማሸነፍ አልቻልኩም፣ መተው አልቻልኩም፣ ምን ባደረግ ይሻለኛል የምንላቸው ነገሮች አሉ። እውነት ግን ያልላቀቅ ያለን ኃጢአት እኛ ስላልታገልን ነው ወይስ ታግለን አልሸነፍ ስላለን? ለመላቀቅ ለማሸነፍ አንዳች ነገር አድርገን እናውቃለን? ይሄንን ኃጢአት ብዙ ጊዜ ኃጢአቱ ከተፈጠረ ካደረግነው ከፈጸምነው በኋላ ከመቆጨትና ከማዘን ባለፈ አስቀድመን ኃጢአቱን ላለመፈጸም ብዙ ጥረት ስናደርግ አንታይም። እንደውም አንዳንድ ጊዜ ኃጢአቱ ራሱ ሳይፈትነን እኛ በራሳችን ጎትተን ልናመጣው እንችላለን ወደ ህይወታችን ማለት ነው። አልላቀቅ ያለን ኃጢአት ለማሸነፍ ያንን ኃጢአት እንድናስብ ያንን ኃጢአት እንድናደርግ ከሚያደርጉን ቦታዎች ራሳችንን አርቀን እናውቃለን። ይህንን ኃጢአት የምሰራው ምን አይነት ቦታ ላይ ሲሆን ነው? ምን አይነት ነገር ምን አይነት ሁኔታ ነው ኃጢአት እንዳስብ የሚያደርገኝ እንድፈልገው የሚያደርገኝ ምን አይነት ነገር ነው ብለን ራሳችንን ጠይቀን ይሄን ኃጢአት ወደ ህይወታችን የሚያመጡብንን የሚያነሳሱንን ነገሮች ከህይወታችን ለማራቅ ጥረት አድርገን እናውቃለን። ከዛ በኋላ ልክ የዚህ ኃጢአት ፍላጎት ሲመጣብን አይ ዛሬማ ይሄን ኃጢአት አላረገውም አልሰማም ብለን ተነስተን ጸልየን ሰግደን ተቃውመን እናውቃለን። ቅዱስ ያዕቆብ በመልእክቱ ምዕራፍ 5 ላይ ሰይጣንን ጠላት ዲያብሎስን እምቢ በሉት ተቃወሙት ከናንተም ይሸሻል ብሎ ነግሮናል። ይሸሻል እምቢ ካላችሁት ከተቃወማችሁት ብሎናል። ተቃውመን እናውቃለን። እኛ አልፈልግም በቃ ዛሬማ ላለማድረግ ራሴን መታገድ ራሴን ማሸነፍ አለብኝ ብለናል። በዝሙት ኃጢአት የሚፈተን ሰው እኮ ሮጦ ሰው መቀላቀል ይችላል አይደለ? ሮጦ አምልጦ ሰው መካከል ከገባ በቃ ገባ። በሌላም ኃጢአት የሚፈተን ሰው ለዛ ኃጢአት መፍትሄ የሚሆን ነገር ሮጦ ማድረግ ይችላል። የሚገርማችሁ ነገር አንድ ሰው በኃጢአት ሊፈተን የሚችለው በጣም ቢበዛ ለ20 ደቂቃ ነው ይላሉ አባቶቻችን። በሆነ ኃጢአት ፐርሲስተንትሊ የምንፈተነው ቢበዛ ለ20 ደቂቃ ነው። እነዛን 20 ደቂቃዎች ጥርሳችንን ነክሰን ታግሰን ማለፍ ከቻልን እንረሳዋለን፣ ያልፋል ያ ኃጢአት። እንኳን ኃጢአት ረሃብ ራሱ እኮ ይዘነጋል አይደለ? ርቦን ሞርሙሮን ያልፍልናል ትንሽ ቆይቶ እስኪመጣ ድረስ ማለት ነው። በቃ ልክ ለማድረግ የዛ ኃጢአት ፍላጎት ሲመጣብን አይ አላደርግም ማሸነፍ አለብኝ ዛሬን እንኳን ማምለጥ አለብኝ እስቲ አንድ ቀን እንኳን ኃጢአት ሳልሰራለዋል ብለን ታግለን ጸልየን ሰግደን እናውቃለን። ተሳስተን በኃጢአቱ ከወደቀን በኋላ እንኳን ኢሚዲየትሊ ሳንውል ሳናድር ንስሐ አባታችን አግኝተን ኃጢአታችንን ተናዘን ንስሐ ገብተን እናውቃለን፣ ቆርበን እናውቃለን ነው ወይስ አይ በቃ ከሰራሁት አይቀርስ አንድ ላይ ሰብሰብ አድርጌ ለአባቴ ነግራቸዋለሁ ብለን ሌላ ኃጢአት እንጨምርበታለን? ወዲያው ንስሐ መግባት በራሱ እኮ የመጋደያ አንድ መንገድ ነው፣ የመዋጊያ አንድ መንገድ ነው፣ ጠላት ዲያብሎስን የማሳፈሪያ አንድ መንገድ ነው። ልክ ቤት ሰራውበት ልክ አሸነፍኩት ሲል ንስሐ ገብተን እሱ የገነባውን በመናድ እሱን በማሸነፍ ድል የምናደርግበት አንዱ መንገዳችን ንስሐ ነው። ኃጢአት ከሰራን በኋላ ቶሎ ንስሐ መግባት በራሱ አንድ የመዋጊያ መንገድ ነው። መቁረብ በራሱ አንድ የመዋጊያ መንገድ ነው ማለት ነው። አንድ ሰው ቶሎ ሲቆርብ ቶሎ ንስሐ ሲገባ ቶሎ ንስሐ አባቱን እያገኘ ሲመከር ሲጸልይ ያን ኃጢአት ላለማድረግ ሲታገል ኃጢአቱን ለማሸነፍ እድል ያገኛል ማለት ነው። አለበለዚያ ግን ሁል ጊዜ ኃጢአቱ ይመጣል፣ ዝም ብለን እናረጋዋለን፣ አንታገለውም። ከዛ በኋላ ግን ለምን ይሄን ኃጢአት አረኩ እያለን እንቆጫለን። እንደዚህ እያደረግን ኃጢአትን ማሸነፍ አንችልም። ኃጢአትን ማሸነፍ ትግል ይፈልጋል። ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ገና ደምን እስከ ማፍሰስ ከኃጢአት ጋር አልተጋደላችሁም ነው ያለ። ገና ደማችሁ እስኪፈስ እምቢ አላላችሁም፣ አልተቃወማችሁም፣ ደማችሁ እስኪፈስ ድረስ መታገል አለባችሁ ብሎ አስተምሮናል። ስለዚህ ቀለል አድርገን እንዳናየው ኃጢአትን መታገል ማሸነፍ ያስፈልጋል። እግዚአብሔር አምላክ በኃጢአት መውደቃችንን ብቻ አይደለም ላለመውደቅ መታገላችንንም ይመለከታል። ሞክራለች እኮ ታግላለች፣ ጥራለች፣ አልሳካላት ብሎ ነው። ላለማድረግ እኮ ሞክሯል፣ ተሸንፎ ነው። ታግሎ መሸነፍና ጭራሽ አለመታገል አንድ አይነት አይደለም። ታግሎ ተሸንፎ የወደቀ ክርስቲያንና ምንም ሳይታገል የወደቀ ክርስቲያን አንድ አይነት አይደለም፣ እኩል አይደለም። እግዚአብሔር አምላክ ትግላችንን ይመለከታል። ዋጋ አለው፣ መታገል በራሱ ዋጋ አለው። የምንነጻው የምንጋደለው እኮ በትግላችን ነው። ወደ እግዚአብሔር የምንቀርበው እኮ በትግላችን ነው። ኃጢአትን ዝም ብለን ብንቀበለው ያጠፋናል። እየታገልን ብንወድቅ ብንሸነፍ ግን ጥሩ ነው። ታግለናል፣ መታገላችን ዋጋ ያስገኛል በእግዚአብሔር ዘንድ ማለት ነው። ቅዱስ ዮሐንስ አፈወርቅ ብዙ ጠባሳ ያለበት ብዙ የሚዋጋ ሰው ነው አይደል? ጦር ሜዳ ሄዶ የሚዋጋ ብዙ ትግል የሚታገል ሰው ነው ጠባሳ ያለበት። ዝም ብሎ የሚቀመሱ ጠባሳ የለበት። ብዙ የኃጢአት ጠባሳ ካለባችሁ፣ ጠባሳ ማለት ቆስሎ የዳነ ቁስል ነው አይደል? ድኗል እኮ ቁስሉ። ጠባሳ ካለባችሁ ብዙ ታጋዮች ናችሁ ማለት ነው። ስለዚህ ወድቆ አለመቅረት ላለመውደቅ መታገል ይሄ ክርስቲያናዊ ጸባያችን ነው። ወድቆ መቅረትና በዛው ተስፋ ቆርጦ ራስን ለጠላት ዲያብሎስ አሰራር አሳልፎ መስጠት ግን ክርስቲያናዊ አይደለም፣ ዲያብሎሳዊ ነው። ወድቆ መቅረት የሰው ጠባይ ነው፣ የክርስቲያን ጠባይ ነው። ወድቆ መቅረት የጠላት ዲያብሎስ ጠባይ ነው። ከወደቁበት መነሳት ደግሞ የክርስቲያን የሰው ልጅ ጠባይ ነው ማለት ነው። ስለዚህ ኃጢአቱ እንዳይሰራ ቀድመን መታገል አለብን። ተሳስተን ከሰራ ነው አቅቶን ከሰራ ነው ደግሞ ከወደቅንበት ቶሎ ተነስተን እንደገና የንጽህና ሕይወትን ለመኖር መታገል መልመድ ይኖርብናል ማለት ነው። እግዚአብሔር አምላክ የልቦናችንን ደጅ በቸርነቱ ይክፈትልን። ሚስቶች ሆይ በእውነት ቤተክርስቲያንን መስላችሁ ባሎቻችሁን ጌታዬ ብትሉ በትክክል ቤተክርስቲያንን ትመስሏታላችሁ። ባሎች ሆይ ሚስቶቻችሁን ደግሞ እንዲሁ እንደነፍሳችሁ አድርጋችሁ ብትወዱ ክርስቶስን ትመስሉታላችሁ። ክርስቶስ ስለ ቤተክርስቲያን የከፈለውን ዋጋ ስለምናውቅ ቤተክርስቲያንን ከመውደዱ የተነሳ ነው አይደል በቀራንዮ የተሰቀለው።
ደሙን ያፈሰሰው አጥንቱ እስኪታይ ድረስ የተገረፈው ቤተክርስቲያን ስለወደደ እኮ ነው፣ ለሌላ ነገር አይደለም። ሰርቆ ቀምቶ ነው። የሐሰት ምስክር ተዘጋጀበት እንጂ በእውነት የሐሰት ምስክር እንኳን ተቀጥሮ መጥቶ ሊመሰክርበት ይቻላል? ምንም እኮ የተገኘበት የለም። ከነገስታት ወይም ከካህናት በደሉ ይሄ ነው ብሎ የፈረደበት አለ? ማንም የለም። ሳይፈረድበት የሞተው ለምንድን ነው ከተባለ ኢየሱስ ክርስቶስ ቤተክርስቲያንን ከመውደዱ የተነሳ ነው። እና ባሎች ሚስቶቻቸውን ቢወዱ ክርስቶስን መስለውታል። ሚስቶችም ባሎቻቸውን ጌታዬ ብለው ቢጠሩ ሳያፍሩ ጌታዬ ብለው ቢጠሩ ይሄ ቤተክርስቲያንን ያስመስላቸዋል። ባሎቻቸውንም ክርስቶስ መስለው እንዲኖሩ ያደርጋቸዋል ማለት ነው። በዚህ መልኩ ስትንከባከቡ ስትጠራው የምትኖረውን ሙሽራዋን ክርስቶስን ቤተክርስቲያን የምትቀበልበት ቀን ስለሆነ ይሄ ቀን ምን እንለዋለን? የሰርግ ቀን እንለዋለን ማለት ነው። ታስታውሳላችሁ በማቴዎስ ወንጌል ምዕራፍ 25 ላይ እነዚያ ደናግል ምን ይጠብቃሉ ይመስላችኋል? 10 ደናግል፣ 5 ሰነፎች፣ 5 ልባሞች ምን እየጠበቁ ነበር ነው የሚለው? ሙሽራውን እየጠበቁ ነበር አይደለም የሚለው እንዴ? ይቺ የሰርግ ቀን ናት፣ ጌታ የሚመጣባት ቀን እና የሰርግ ቀን እንዴት ይናፍቃል! እንዴት እስኪመጣ ድረስ በተስፋ ይጠበቃል እኮ። ያቁነት እንደታለ አይደል እንዴ? በተለይ ለሙሽራ ያ ቀን እስኪደርስ ድረስ። ምክንያቱም ከሙሽራዋ ጋር የምትኖርበት አዲስ ህይወት የምትጀምርበት ቀን ስለሆነ ሙሽሪት ያንን ቀን በተስፋ ትጠብቀዋለች። እነዚያ ደናግልም በማሰሯቸው ዘይት ይዞ እንቅልፍ እስኪጥላቸው ድረስ እንግዲህ ከባድ መጠበቅ ነው የጠበቁት ማለት እኮ ነው። ተመልከቱት፣ ከባድ መጠበቅ። ምክንያቱም ሁሉም አንቀላፍተው ተኙ አይደለም የሚለው እንዴ? በጣም በጽኑ ናፍቆት ይጠባበቁት ነበር። ምንም ስራ አልነበራቸውም፣ እሱ መጠበቅ ነበር ስራቸው። ቤተክርስቲያን ይህን ቀን ትጠብቀዋለች። ሙሽራዋ ክርስቶስ የሚመጣበት ቀን ስለሆነ የተጠራችሁም ለሰርግ ነው። የተጠራ ነው እኮ ለሰርግ ነው። ሙሽራ እንደሚመጣ ሰምተን ነው የተጠራ ነው። ምክንያቱም በየጎዳናው ያገኛችሁትን ሁሉ ጥሩና ወደ ሰርግ ነው፣ ሰርጉ ተዘጋጅቷል በሏቸው አይደል የተባለው። እኛ እኮ ነን የተጠራ ነው ወደ ሰርጉ፣ ድምተኞች እኛ ነን። እንደዛው ነን የተገኘ ነውና ውድ ክርስቲያኖች ዛሬ ይሄን ቀን ቤተክርስቲያን ምን ትለዋለች ካላችሁ፣ አንደኛው የሰርግ ቀን እንለዋለን። ቤተክርስቲያን ከክርስቶስ ጋር ተዋህዳ የመለኮት ዘመድ የሆኑት መላእክት ከምድራውያን ጻድቃን ጋር አንድ ሆኖ የሚዘምሩበት ሰርግ ቤት ላይ የሙሽሪትና የሙሽራው ዘመዶች አንድ ሆኖ አይደል የሚያጨበጭቡት፣ አንድ ሆኖ አይደል የሚደሰቱት፣ የሚበሉት፣ የሚጠጡት። ባይድነት ይቀራል ከዚያ በኋላ ማለት እኮ ነው። አሁን በሰማይና በምድር መካከል ልዩነትን የሚያጠፋ ልዩ ቀን እኮ ይሄ ቀን ነው። በሰማይና በምድር መካከል ድንበር የለሽ ኑሮ የሚያስኖረን ይሄ ቀን ነው። ይሄ ቀን ይናፍቃል። እውነት ለመናገር ክርስቶስ ይመጣል፣ ሙሽራችን ይገለጣል። ስለዚህ ሙሽራችንን ለማክበር እኛ ባይድነት ሳይኖር በእኛና በመላእክት መካከል ልዩነት ሳይኖር እኛም እንደ እግዚአብሔር መላእክት ሆነን ማለት ነው፣ መላእክትም እንደኛ ሆነው ለመዘመር እንገናኛለን ማለት ነው። የሰርግ ቀን ያሰኘው ይሄ ነው። ክርስቶስ በድግስነት የሚቀርብበት ቀን ነው። እውነት ለመናገር አንድ ሊቅ ምን ይለዋል? ኢየሱስ ክርስቶስን የራሱን ስጋና ደም ድግስ አድርጎ ብሉልኝ ጠጡልኝ የሚል ሙሽራ ይላል። ሰርጌ ላይ ተገኙ አለን፣ ግን ደግሞ የራሱን ስጋና ደም ድግስ አድርጎ ያቀርባል። እንዲህ አይነት ሙሽራ አይተን እናውቃለን? ሙሽራችን እሱ ነው፣ ድግሳችንም እሱ ነው። በጽዋ ቀድተን የምንጠጣው እሱ ነው፣ በመሶብ አቅርበን የምንመግበው እሱ ነው። እንዲህ አድርገን የምንደሰትበት ትልቁ ቤት ይሄ ቤት ነው። በዚያ ውስጥ ላይ በእውነት የሰርግ ቤት የሚያክል ተድላ ደስታ ያለበት ቤት አለ? በእውነት እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም በሌሎች ርዕሰ ጉዳዮች በሌላ ቪዲዮ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።